ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ በአንፊልድ ሊቨርፑል በሻምፒዮንስ ሊግ 16 የጥሎ ማለፍ የመልስ ጨዋታ ከጋላታሳራይ ጋር የሚገናኝ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ እንደዚሁም የጨዋታ ግምታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ ሊቨርፑል በጣም ወሳኝ የሚባል ጨዋታ አለ። ምናልባትም ሲዝኑን ዲፋይል ሊያደርግ የሚችል ጨዋታ ነው። ምክንያቱም በዚህ ሲዝን እንግዲህ ሁላችንም እንደምናውቀው ሊቨርፑሎች የፕሪሚየር ሊግ ዋንጫ ማንሳት አይችሉም። ምክንያቱም ከአርሰናል ጋር ያላቸው የነጥብ ልዩነት በጣም ሰፍቷል። እንደዚሁም በካራባው ካፕ ደግሞ በክሪስታል ፓላስ ተሸንፈው መውጣታቸው አይዘነጋም። በዚህ ሲዝን ዋንጫ ማሸነፍ የሚፈልጉ ከሆነ ሁለት ውድድሮች ብቻ ናቸው የቀሯቸው፣ ኤፍ ኤ ካፕ እና ሻምፒዮንስ ሊግ እና በእነዚህ ውድድሮች ደግሞ በጣም ጠንካራ የሚባል እንቅስቃሴን የግድ ማድረግ መቻል አለባቸው። በተለይ ደግሞ በመጀመሪያው ዙር ጨዋታ ላይ እንደተመለከትነው ሊቨርፑሎች በጋላታሳራይ 1-0 በሆነ ውጤት መሸነፋቸው አይዘነጋም። ወደ ሩብ ፍጻሜ ማለፍ የሚፈልጉ ከሆነ ሁለት አማራጮች ናቸው ያሏቸው። አንደኛው አማራጭ በሁለት ግብ ልዩነት ጋላታሳራይን ማሸነፍ ነው። ይህም ማለት እንግዲህ ቢያንስ 2-0 ወይም ደግሞ 3-1 በሆነ ውጤት ማሸነፍ ነው። ካልሆነም ደግሞ 1-0 በሆነ ውጤት በማሸነፍ ከዛ በመጨረሻም በፍጹም ቅጣት ምት ወደ ቀጣይ ዙር ማለፍ ነውና ይህንን ለማድረግ ደግሞ ሊቨርፑሎች ከባድ የቤት ስራ ነው ያለባቸው። ምክንያቱም በዚህ ሲዝን እያሳዩት ያለውን እንቅስቃሴ ስንመለከት ይህ ጨዋታ ለሊቨርፑል ቀላል ይሆናል ተብሎ አይጠበቅም። ሰሞንኛ ብቃታቸውን እንኳን ስንመለከት በወልቭስ 2-1 በሆነ ውጤት ተሸንፏል። እንደዚሁም ደግሞ በጋላታሳራይ 1-0 ከዛ በተጨማሪም ሁለት በተደረገ ጨዋታ ደግሞ ከቶተናም ጋር አንዳቻ በሆነ ውጤት ነው ያጠናቀቁት። ቶተናም ደግሞ በዚህ ሲዝን በጣም መጥፎ እንቅስቃሴን እያደረጉ ካሉት ክለቦች መካከል አንደኛው ነው። በተለይ ደግሞ ያለፉትን 5-6 ጨዋታዎችን ብቻ ብንመለከት በውጤት ደረጃ በፕሪሚየር ሊጉ 20ኛ ደረጃ ላይ የሚቀመጥ ክለብ ነው። ከወልቭስም ከዌስትሃምም ከኖቲንጋም ፎረስት ከበርንሌም ጭምር በጣም የባሰ ውጤት እያስመዘገበ ያለ ክለብ ነውና ከዚህ ክለብ ጋር በአንፊልድ በተደረገ ጨዋታ 1-0 መምራት ችለው ነገር ግን መጨረሻ ደቂቃ ላይ በተቆጠረባቸው ግብ አቻ በሆነ ውጤት ነው ያጠናቀቁትና ጋላታሳራዮች ደግሞ ከቶተናም አንጻር ስንመለከተው በጣም ጠንካራ የሚባሉ ቡድን ናቸው። እናም በዛ ምክንያትም እንግዲህ ዛሬ ሊቨርፑል ከባድ ፈተና የሚጠበቀው ይሆናል። በዚህ ወሳኝ ጨዋታ ላይ እንግዲህ ከሁለቱም ቡድን በኩል በቅጣትና በጉዳት ምክንያት የሚያልፋቸው ተጫዋቾች አሉ። በሊቨርፑል በኩል ያሉን ስንመለከት ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ስቴቨን ባቺቲች፣ ዋታሮ ኤንዶ እንደዚሁም ደግሞ አሌክሳንደር ኢሳቅ በእርግጠኝነት በዚህ ጨዋታ ላይ የማይኖሩ ሲሆኑ ጆ ጎሜዝ ግን አጠራጣሪ ነው እየተባለ ይገኛል። ትናንትና ማታ ላይ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ትናንትና በነበራቸው የልምምድ ፕሮግራም ላይ አልተሳተፈምና በዛሬው ጨዋታ ላይ ይሳተፋል አይሳተፍም የሚለውን ውሳኔ የሚወስኑት ዛሬ ነውና እስካሁን ድረስ እንግዲህ አልተረጋገጠም። በጋላታሳራይ በኩል ያለውን ስንመለከት ሳንቼዝ እና ባላቲች በቅጣት ምክንያት በዛሬው ጨዋታ ላይ የማይኖሩ ሲሆኑ ቦይክ ደግሞ በጉዳት ምክንያት በጨዋታው ላይ የማይሰለፍ ይሆናል። በዚህ ሲዝን በሻምፒዮንስ ሊግ ሊቨርፑልና ጋላታሳራይ እንግዲህ ከዚህ ቀደም 2 ጊዜ መገናኘት ችሏል። በሁለቱም አጋጣሚዎች ጋላታሳራይ 1-0 በሆነ ውጤት ነበረ ማሸነፍ የቻሉት። በእርግጥ በነዛ ጨዋታዎች ላይ ሊቨርፑሎች ጎል ማስቆጠር የሚችሉባቸውን የተለያዩ አጋጣሚዎች ነበረ። እንደውም በሚያስገርም ሁኔታ በሁለቱም ጨዋታዎች ላይ ሂጎ ኤኪቲኬ ከበረኛ ጋር 1-1 ተገናኝቶ ነበረ። ነገር ግን ኳሱን ሳይጠቀምበት ቀርቶ በስተመጨረሻም ሊቨርፑሎች ተሸንፈው ሊወጡ ችሏል እንጂ ምናልባትም ከነዛ ጨዋታዎችም ነጥብ ይዞ መውጣት የሚችሉበት አሸንፈው መውጣት የሚችሉበትም አጋጣሚም አግኝተው ነበር። በተለይ ደግሞ በመጀመሪያው ዙር ጨዋታ ላይ ጋላታሳራዮች ጎል ከማስቆጠራቸው በፊት ፍሎሪን ቪርትስ 2 አጋጣሚዎችን አግኝቶ ነበረ። ጎል ካስቆጠሩም በኋላ የተለያዩ እድሎችን አግኝተው ነበረ። ነገር ግን እነዛን እድሎች ሳይጠቀሙበት ቀርተው አሁን ላሉበት ጫና ውስጥ መግባት ችሏል። በዛሬው ጨዋታ ላይ እንግዲህ ሊቨርፑል ከባድ የሚባል ጫና ውስጥ ነው የሚገኙት። ተጫዋቾቹም ጫና ላይ ናቸው የሚገኙት። እንደዚሁም ደግሞ አሰልጣኙም ከባድ የሚባል ጫና ውስጥ ነው የሚገኙ። ምናልባትም በዛሬው ጨዋታ ላይ ሊቨርፑሎች አሸንፈው ወደ ቀጣይ ዙር የማያልፉ ከሆነ የአሰልጣኝ አርነ ስሎት ስራ ላይም በጣም ከባድ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። ከዛ በተቃራኒው ግን ጋላታሳራዮች በጣም በነጻነት የሚጫወቱት ጨዋታ ይሆናል ተብሎ ነው የሚጠበቀው። እንደዚሁም ደግሞ በጨዋታው ላይ በጣም ግልጽ የሆነ ፕላን፣ ያጮት ስታይል፣ ያጮት ታክቲክን ይዘው ይመጣሉ ተብሎ ነው የሚጠበቀው። እንደሚታወቀው ጋላታሳራዮች ያን ያህል ኳስ ለመያዝ ብዙም ፍላጎት የላቸውም። ባለፉት 2 ግንኙነቶችም ይህንን ነገር ነበር የተመለከትነው። ኳስ ለመያዝ ያን ያህል አይሯሯጡም። ነገር ግን ደግሞ በሙሉ አቅማቸው ለመከላከል በጣም ከፍተኛ ጥረት ሲያደርጉ መመልከት ችለናልና በዛሬው ጨዋታ ላይም ኳሱን ለሊቨርፑል ለቀው በጣም ጥቅጥቅ ብለው ይከላከላሉ ተብሎ ነው የሚጠበቀው። ከዛ በኋላም እንግዲህ ባገኟቸው አጋጣሚዎች ላይ በካውንተር አታክ ሊቨርፑልን ለማጥቃት ከፍተኛ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በተለይ ደግሞ በዚህ ረገድ ኦሽሚና በጣም አስደናቂ የሚባል ተጫዋች ነው። እንደዚሁም ባለፉት 2 የእርስ በርስ ግንኙነትም እንደተመለከትንም ሌሎችም በጣም ፈጣን የሚባሉ ተጫዋቾች አሏቸውና እነዚህንም ተጫዋቾች በከፍተኛ ሁኔታ ለመጠቀም በዛሬው ጨዋታ ላይ ይገባሉ ተብሎ ነው የሚጠበቀውና ሊቨርፑሎች እንግዲህ በዚህ ጨዋታ ላይ በጣም ፈጣን የሆነ አጀማመር የግድ ያስፈልጋቸዋል። በተለይ ደግሞ የመጀመሪያዎቹን 15-20 ደቂቃዎች ላይ
ጎል የማያስቆጥሩ ከሆነ ምናልባትም ያለባቸው ጫና እየጨመረ ሊሄድ ይችላልና የመጀመሪያዎቹን 15-20 ደቂቃዎች ላይ ጎል ማስቆጠር ለሊቨርፑል በጣም ትልቅ ትርጉም አለውና ሊቨርፑሎች በፈጣን ሁኔታ መጀመር መቻል አለባቸው። በእርግጥ ባለፈው ሳምንት የተደረገውን የመጀመሪያ ዙር ጨዋታ ከተመለከታችሁ ሊቨርፑሎች በፈጣን ሁኔታ ነበረ ጨዋታውን መጀመር የቻሉት። ሃይ ፕረስም አድርገው ከጋላታሳራይ ተጫዋቾች ስተት እያሰሩ ኳሶችን ሲቀሙ ነበረ። በተደጋጋሚ ወደ ጋላታሳራይ የግብ ክልልም ሲደርሱ ነበረ። ነገር ግን የባለፈው ሳምንት ዋነኛው ችግር የነበረው ቅድም እንዳልኳችሁ ያገኟቸውን እድሎች አለመጠቀማቸውን እንጂ ምናልባትም በባለፈው ጨዋታ ላይ ራሱ ሊቨርፑሎች አሸንፈው መውጣት የሚችሉበት እድል ነበረና በዛሬው ጨዋታ ላይ እንግዲህ ካለፈው ሳምንት ጨዋታ ስተታቸው ተምረው በጣም በፈጣን ሁኔታ ጨዋታውን ጀምረው ከዛ ያገኟቸውንም እድሎች ወደ ግብነት መቀየር መቻል አለባቸው። ካልሆነ ግን ደቂቃው በጨመረ ቁጥር ጫናውን በዛው ልክ እየጨመረ ይመጣል። እንደዚሁም ደግሞ በዚህ ሲዝን ከሊቨርፑል እንደተመለከትነው እንኳን ደግሞ በጫናዎች በጨመሩባቸው ቁጥር ጨዋታውን አሸንፈው ለመውጣት በተረጋጋ ሁኔታ ለመጫወት በጣም እየቸገራቸው ነው የሚሄደውና በጣም በጥሩ ሁኔታ መጀመር መቻል አለባቸው። ይህ ፈጣን አጀማመር ግን ከተረጋጋ መንፈስ ጋር መሆን መቻል አለበት። ምክንያቱም እንግዲህ አንዳንድ ጊዜ ጎል ስለተቆጠረበት ብቻ ጎል ለማስቆጠር ያልሆኑ ነገሮችን ልትሰራ ትችላለህ፣ ባልሆነ መንገድ ልትጫወት ትችላለና እንደዛ መሆን መቻል የለበትም። በጣም እያስተዋሉ መጫወት መቻል አለባቸው። በተለይ ደግሞ ተከላካዮቹ ጎል ለማስቆጠር ሲባል በጣም ነቅለው መሄድ መቻል የለባቸውም። ካውንተር አታክ እንዳለም ራሱ ማሰብ መቻል አለባቸውና በተረጋጋ መንፈስ ፕረስ ማድረግ መቻል አለባቸው። በተረጋጋ መንፈስም ማጥቃት መቻል አለባቸው። በተረጋጋ መንፈስ ሲባል ግን በጣም እስሎ የሆነ አጮት ወይም ደግሞ በጣም ቀርፋፋ የሆነ አጮት መጮት አለባቸው ማለት አይደለም። ሁለቱንም ባላንስ ማድረግ መቻል አለባቸው። ፍጥነቱንም መጨመር መቻል አለባቸው። እንደዚሁም ደግሞ ስህተታቸውንም መቀነስ መቻል አለባቸውና በተረጋጋ መንፈስ ኳስ መቀባበል መቻል አለባቸው። ነገር ግን እነዚህ ኳስ ቀበብሎች ደግሞ በጣም ፈጣን ሊሆኑ ይገባል። ያገኙትንም ክፍተት ለመጠቀም ዝግጁ መሆን ይገባቸዋልና ኮንትሮል የሆነ አግሬሽን በሆነ መንገድ ነው መጮት መቻል ያለባቸው እንጂ እንደሌላ ጊዜ በጣም ቀርፋፋ የሚባል አጮትን የሚጫወቱ ከሆነ ለጋላታሳራዮች ነው ምቹ የሚሆነው። ለምሳሌ አሁን በዛሬው ጨዋታ ላይ ጋላታሳራዮች ሊቨርፑልን ለማጥቃት ወደ ሊቨርፑል ግብ ክልል በሄዱበት ሰዓት ሊቨርፑሎች ኳሱን ቢቀሙት በጣም ፈጣን የሆነ ካውንተር አታክ ነው መጮት መቻል ያለባቸው እንጂ በጣም የሚያዘገዩት ከሆነ ጋላታሳራዮች ወደ ቦታቸው ወደ መከላከል ፎርማቸው እንዲመለሱ ያደርጋቸዋልና ያንን ደግሞ ለመስበር ሊቨርፑሎች ሊቸገሩ ይችላሉና ያገኙትን ክፍተት ሁላ ለመጠቀም ዝግጁ መሆን መቻል አለባቸው። ምክንያቱም ከዚህ ቀደም እንግዲህ ሊቨርፑል ከበርንሌ ጋር በአንፊልድ አንዳቻ የተለያዩበትን ጨዋታ የምታስታውሱ ከሆነ ሊቨርፑል 1-0 እየመራ በነበረበት ሰዓት ሁለተኛ ጎል ማስቆጠር የሚችልበት የካውንተር አታክ አጋጣሚ አግኝቶ ነበረ። ነገር ግን ሊቨርፑሎች ልክ ኳሱን እንደቀሙት ሳውዝ ላይ ኳሱን እንዲያረጋጉት ነበረ ለቡድን አጋሮቹ ለጓደኞቹ ሲናገር የነበረውና ያም ስህተት እንግዲህ በስተመጨረሻ ሊቨርፑልን ዋጋ አስከፍሎታልና በዚህ ጨዋታ ላይ ያንን ነገር ማድረግ የለባቸውም። ፈጣን የሆነ ካውንተር አታክን ሊጠቀሙ ይገባል። ያገኙትን ክፍተት ሁላ ሊጠቀሙ ይገባልና ለዚህም ደግሞ ሊቨርፑሎች በጣም ንቁ መሆን መቻል አለባቸው። የሊቨርፑል ስኳድን ከተመለከተን ይህንን ጨዋታ በቀላሉ አሸንፈው መውጣት የሚችሉበት በጣም ድንቅ የሆነ ስብስብ ነው በሊቨርፑል ቤት ውስጥ ያለው። ነገር ግን ያንን አቅማቸውን ግን ለማውጣት ከፍተኛ ጥረት ማድረግ መቻል አለባቸው። እንደዛ የሚያደርጉ ከሆነ በሙሉ አቅማቸው የሚገቡ ከሆነ ይህንን ጨዋታ በቀላሉ ያሸንፋሉ የሚል ግምት ነው ያለኝ። ከዚህ ቀደምም እንግዲህ በአንፊልድ ከሪያል ማድሪድ ጋር ያደረጉትን ጨዋታ ካስታወሳችሁና ያንን እንቅስቃሴ ያንን ብቃታቸውን በዚህ ጨዋታ ላይ የሚያሳዩ ከሆነ የሚደግሙት ከሆነ በቀላሉ ይህንን ጨዋታ አሸንፈው ማለፍ ይችላሉ። በእርግጥ አሁንም የተሸነፉበት ውጤት በጣም ትንሽ የሚባል ነው። 1-0 በሆነ ውጤት ነው የተሸነፉት። የጎል ልዩነቱ አንድ ብቻ ነችና እችን ቀልብሶ ማለፍ ለሊቨርፑል ከባድ ይሆናል ተብሎ አይጠበቅም። ምክንያቱም ከዚህ ቀደም በአንፊልድ የተለያዩ ውጤቶችን ቀልብሰው ሲያልፉ መመልከት ይችላል። በዋነኝነት እንግዲህ ሁላችንም የምናስታውሰው ከባርሴሎና ጋር የነበራቸውን ጨዋታ ነው። 2018-19 የውድድር ዘመን ላይ በኑ ካምፕ እንግዲህ ሊቨርፑሎች 3-0 በሆነ ውጤት ነበረ መሸነፍ የቻሉት። ከዛ ግን በመልሱ በአንፊልድ ያለ መሐመድ ሳላህና ያለ ፈርሚኖ 4-0 በሆነ ውጤት አሸንፈው ወደ ቀጣይ ዙር ማለፍ ችሏል። ከዛ በስተመጨረሻም እንግዲህ የሻምፒዮንስ ሊግ ባለቤት መሆን ችሏልና 1-0 ውጤት ያን ያህል ሰፊ የሚባል አይደለም። ነገር ግን ደግሞ በጣም ጠንቃቃ መሆን መቻል አለባቸው። በተለይ በዚህ ሲዝን ሊቨርፑሎች በሜዳቸው የሚያደርጉት ጨዋታ ላይ ራሱ በጣም እየተቸገሩ ነው የሚገኙት። እንደዚሁም ደግሞ መጨረሻ ደቂቃዎች ላይም ትኩረታቸውን እያጡ ጎሎች እየተቆጠሩባቸው እየተመለከተን ነው የምንገኘው። በፕሪሚየር ሊጉ እንኳን በዚህ ሲዝን ከ90ኛው ደቂቃ በኋላ 8 ጎሎች ተቆጥሮባቸዋል። በእነዚህ 8 ጎሎች ደግሞ ማሸነፍ የሚችሉበትን እድል ሳይጠቀሙበት ቀርቷል። አቻ መውጣት የሚችሉበትን እድል ሳይጠቀሙበት ቀርቷል። በቅርቡ እንኳን እሁድ ዕለት ከቶተናም ጋር በተደረገው ጨዋታ ላይ 90ኛው ደቂቃ ላይ በተቆጠረባቸው ግብ ነው አቻ በሆነ ውጤት ማጠናቀቅ የቻሉትና መጨረሻዎቹ ደቂቆች አካባቢ ላይ እየተቸገሩ ነው የሚገኙት። እንደዚሁም ደግሞ በፕሪሚየር ሊጉ በዚህ ሲዝን 9 ሽንፈቶችን አስተናግዷል። የ2023-24 እንደዚሁም ደግሞ የ2024-25 የውድድር ዘመን ሽንፈቶችን ብንደምራቸው ራሱ ከ9 አይበልጡምና ዘንድሮ በጣም መጥፎ የሚባል ጊዜን እያሳለፉ ነው የሚገኙት። እንደዚሁም ደግሞ በአንፊልድ ከመምራት ተነስተው
7 ነጥቦችን ሊጥሉ ይችላልና አንፊልድ ላይ ራሱ ጥሩ ውጤቶችን እያስመዘገቡ አይደለም የሚገኙት፣ እየተቸገሩ ነው የሚገኙትና በዚህ ምክንያትም እንግዲህ ጋላታሳራዮች ይህንን ነገር ለመጠቀም ይገባሉ ተብሎ ነው የሚጠበቀው። በተለይ እስከ 80ኛው ደቂቃ ድረስ በጣም ጥቅጥቅ ብሎ ተከላክለው ከዛ በኋላ ለማጥቃት እንቅስቃሴ ሊያደርጉ የሚችሉበት ከፍተኛ እድል አለና ሊቨርፑሎች በጣም ትልቅ ትኩረት ሊሰጡ ይገባል። ተጫዋቾቹም እንግዲህ ሙሉ ብቃታቸውን ሊጠቀሙ ይገባል። ያገኙትንም እድሎች እንዳለ መጠቀም ይኖርባቸዋል። በተለይ ደግሞ በዚህ ጨዋታ ላይ የጋላታሳራይ ደጋፊዎች በወደ ሜዳ አይገቡምና 61 ሺህ ደጋፊ የሚሆነው የሊቨርፑል ነውና ይህንን አጋጣሚ ሊጠቀሙበት ይገባል። ከመጀመሪያው ደቂቃ ጀምሮ በጣም ፈጣን የሆነ እንቅስቃሴ አድርገው ደጋፊውን ሊያነሳሱት ይገባል። ከዛ በኋላም እነሱም ምርጥ ብቃታቸውን እየተጫወቱ እንደዚሁም ደጋፊዎችም ሙሉ ድጋፉን እየሰጠ ጋላታሳራይ ላይ በጣም ከባድ የሚባል ተጽዕኖ መፍጠር ይቻላል። በእርግጥ ትናንትና ምሽት ላይ አንድ ቪዲዮ እየተዘዋወረ ነበረ። በዛ ቪዲዮ ላይ እንግዲህ የጋላታሳራይ ደጋፊዎች በሊቨርፑል ተገኝተው የጋላታሳራይን ተጫዋቾች ላይ አቀባበል ሲያደርጉላቸው መመልከት ይችላል እና ምናልባትም እንግዲህ ያ ነገር ለጋላታሳራይ ተጫዋቾች በጣም ትልቅ መነሳሳትን ሊፈጥርባቸው ይችላል። ስለዚህ ሊቨርፑሎች ያን ያህል የጋላታሳራይ ኮንፊደንስ ሳይጨምር በጣም በፈጣን ሁኔታ በመጀመር ቶሎ በማስቆጠር ጥሩ የሚባል ቦታ ላይ መቀመጥ የሚኖርባቸው ይሆናል። ወቅታዊ አቋማቸውን ስንመለከት ግን ጋላታሳራዮች በጣም የተሻለ ቦታ ላይ ነው የሚገኙት። ያለፉትን 5 ጨዋታዎች ሊቨርፑል 2ቱን ብቻ ነው ማሸነፍ የቻለው። በ2ቱ ሲሸነፍ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። በወልቭስ 2-1 እንደዚሁም ደግሞ በጋላታሳራይ 1-0 ሲሸነፍ ከቶትናም ጋር ደግሞ አንዳቻ በሆነ ውጤት ነው ማጠናቀቅ የቻለው። ማሸነፍ የቻለው ደግሞ ዌስትሃምና ወልቭስን ነው። ወልቭስን በኤፍኤ ካፕ 3-1 ሲያሸንፍ ዌስትሃምን ደግሞ በፕሪሚየር ሊጉ 5-2 በሆነ ውጤት ነው ማሸነፍ የቻለው። ጋላታሳራይ በአንጻሩ ያለፉትን 5 ጨዋታዎች 5ቱንም ማሸነፍ ችሏል። የመጨረሻውንም ጨዋታም ባሻኪርን 3-0 በሆነ ውጤት አሸንፈው ነው ወደዚህ ጨዋታ መምጣት የቻለውና ትልቅ የሚባል መነሳሳት ላይ ነው የሚገኙት። የእርስ በርስ ግንኙነታቸውን ስንመለከትም ጋላታሳራዮች ሊቨርፑል ላይ የተሻለ የበላይነትን እያሳዩ ነው የሚገኙት። ባለፉት 3 ግንኙነቶች 3ቱንም ጋላታሳራዮች ነው ማሸነፍ የቻሉትና ሊቨርፑሎች ይህንን ነገር ለመቀልበስ ወደ አሸናፊነት ለመመለስ እንግዲህ የዛሬውን ጨዋታ የግድ መጠቀም የሚኖርባቸው ይሆናል። በመጨረሻም እንግዲህ ሊቨርፑሎች ይዘውት ሊገቡት የሚችሉትን አሰላለፍ ስንመለከት አሰልጣኝ አርነ ስሎት በጣም ጠንካራ የሚባል ቡድን ይዘው ይገባሉ ተብሎ ነው የሚጠበቅ። በዚህ አሰላለፍ ላይ እንግዲህ 3 ቦታዎች ናቸው አጠራጣሪ ሊሆኑ የሚችሉት እንጂ ሌሎቹ ቦታዎች ላይ ለተለመዱት አሰላለፎች ይገባሉ ተብሎ ነው የሚጠበቀው። በበረኛ ስንጀምር በዚህ ጨዋታ ላይ አሊሰን ቤከር በቋሚነት ይጀምራል ተብሎ ይጠበቃል። በግራ ፉልባክ ቦታ ላይ ኬርኬዝ፣ በመሀል ተከላካይ ስፍራ ላይ ደግሞ ቨርጂል ቫንዳይክና ኢብራሂማ ኮናቴ በቋሚነት የሚጀምሩ ይሆናል። በቀኝ ፉልባክ ቦታ ላይ ግን እከሌ ይጀምራል ለማለት ትንሽ አስቸጋሪ ነው። ምክንያቱም ጆ ጎሜዝ በዚህ ጨዋታ ላይ ይጀምር እስካሁን ድረስ አልተረጋገጠም። ከሱ በተጨማሪም ግን ጀረሚ ፍሪምፖንግ ነው ወይስ ዶሚኒክ ሶብዝ ላይ ነው የሚጀምረው የሚለውን ነገር ለመወሰን ትንሽ አስቸጋሪ ነው የሚሆነው። በቶተናም ጨዋታ ላይ ዶሚኒክ ሶብዝ ላይ ነበር በቋሚነት መጀመር የቻለው። ፍሪምፖንግ በበኩሉ በቀኝ ክንፍ አጥቂ ቦታ ላይ ነበር የጀመረው። በዛሬው ጨዋታ ላይ ግን ዶሚኒክ ሶብዝ ላይ የትኛው ቦታ ላይ ነው የሚጀምረው የሚለውን ጥያቄ ለመመለስ ትንሽ አስቸጋሪ ነው። እንደኔ ጀረሚ ፍሪምፖንግ በቀኝ ፉልባክ ቦታ ላይ ይጀምራል የሚል ግምት ነው ያለኝ። ምክንያቱም ደግሞ ዶሚኒክ ሶብዝ ላይ 10 ቁጥር ቦታ ላይ ይፈልጋል። የሱ ሩጫ የሱ ፕሬሲንግ በዛሬው ጨዋታ ላይ የግድ ስለሚያስፈልግ እዛ ቦታ ላይ ያስጀምሩታል የሚል ግምት ነው ያለኝ። ደብል ፒቮት ላይ ራያን ግራቨንበርክ እና አሌክስ ማካሊስተር በቋሚነት ይጀምራሉ የሚል ግምት ነው ያለኝ። በእርግጥ አሌክስ ማካሊስተር ሰሞንኛ ብቃቱ ጥሩ የሚባል አይደለም። ነገር ግን ደግሞ አሰልጣኙ ሁልጊዜም በቋሚነት ነው የሚያስጀምረውና በዛሬው ጨዋታ ላይ በቋሚነት ይጀምራል የሚል ግምት ነው ያለው። ከነሱ ፊት ለፊት ያሉት 3 ቦታዎች ላይ ደግሞ ፍሎሪን ቪርስ በግራ ክንፍ ቦታ ላይ፣ ዶሚኒክ ሶብዝ ላይ 10 ቁጥር ቦታ እንደዚሁም ደግሞ መሐመድ ሳላ በቀኝ ክንፍ ቦታ ላይ ይጀምራል የሚል ግምት አለኝ። 9 ቁጥር ቦታ ላይ ደግሞ ሂጎ ኢኪቴኬ ይጀምራል የሚል ግምት ነው ያለኝና ዶሚኒክ ሶብዝ ላይ በዚህ ጨዋታ ላይ የትኛው ቦታ ላይ ይሰለፋል የሚለው እንግዲህ በጣም ብዙ ለውጦችን ሊያመጣ ይችላል። አሁን ለምሳሌ ዶሚኒክ ሶብዝ ላይ በቀኝ ፉልባክ ቦታ ላይ የሚጀምር ከሆነ ፍሎሪን ቪርስ 10 ቁጥር ቦታ ላይ ይጀምራል። ኮዲ ጋክፖ ደግሞ በግራ ክንፍ ቦታ ላይ የሚጀምር ይሆናል። ካልሆነ ደግሞ ዶሚኒክ ሶብዝ ላይ 10 ቁጥር ቦታ ላይ የሚጀምር ከሆነ ቅድም እንዳልኳችሁ ፍሎሪን ቪርስ በግራ ክንፍ ቦታ ላይ የሚጀምር ይሆናል። እንደዚሁም ደግሞ ፍሪምፖንግ በቀኝ ፉልባክ ቦታ ላይ የሚጀምር ይሆናል። የኔ ግምታዊ አሰላለፍ ይህን ይመስላል። የእናንተ ግምታዊ አሰላለፍ በጨዋታው ዙሪያ ያላችሁን ሀሳብ እንደዚሁም ደግሞ የጨዋታ ግምታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁ ሊቨርፑልስ ይህንን ጨዋታ አሸንፈው ወደ ቀጣይ ዙር የሚያልፉ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።